ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒት 4 ጀምረን ነበር ኤሌክትሮማግኔቲዝም። ዛሬ ትራንስፎርመርስን እናያለን። ከዛ በፊት ግን እዚህ ጋር ቴሌግራም ቻናላችንን ጆይን አድርጉ፣ ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ትራንስፎርመርስ ብሬንስቶርሚንግ 4.5 ዋት ኢዝ ዘ ፋንክሽን ኦፍ ትራንስፎርመር? ትራንስፎርመር ለምን እንደሚጠቅመን እስኪ እንደዚህ ራሳችሁን ጠይቁ። ከኤልፓ የሚመጣልን 220 ቮልት ነው። ሶኬት ብንሰካ የምናገኘው ማለት ነው ግድግዳ ላይ። ስልካችሁን ቻርጅ ማድረግ ፈለጋችሁ፣ ይሄ 220 ቮልት ቀጥታ ወደ ስልካችሁ ቢሄድ ያቃጥለዋል። የሚፈልገው ምናልባት 10 ቮልት 5 ቮልት ሊሆን ይችላል። ስለዚህ ይሄ 220 ቮልት ምን መደረግ አለበት? ዝቅ መደረግ አለበት ማለት ነው። ለዚህም እንደሚጠቅመን ትራንስፎርመር ነው የሚጠቅመን። ሌላ ማይክሮዌቭ ኦቭን፣ ምግብ ለምሳሌ ማሞቅ ብትፈልጉ ቮልቴጁ ምን መሆን አለበት? ከፍ ማለት አለበት። ለምን? ይሄ 220 ቮልት በቂ ሙቀት አይፈጥርም። ስለዚህ ይሄ ቮልቴጅ ከፍ ማለት አለበት ማለት ነው። በዛ ኬዝ ምን እንጠቀማለን? ትራንስፎርመር እንጠቀማለን። ስለዚህ ትራንስፎርመር ለምን እንደሚጠቅመን ማለት ነው ቮልቴጅን ስቴፕ አፕ ለማድረግ ወይም ስቴፕ ዳውን ለማድረግ ይጠቅመናል ማለት ነው። ቮልቴጅን ከፍ ለማድረግ ወይም ዝቅ ለማድረግ የምንጠቀምበት ዲቫይስ ነው ማለት ነው። ዋት ሃውስሆልድ አፕላያንስስ ሃቭ ኤ ትራንስፎርመር? እንግዲህ ማይክሮዌቭ ኦቭን፣ ላፕቶፕ፣ ስልክ እነዚህ ምን አላቸው ማለት ነው? ትራንስፎርመር አላቸው ማለት ነው። ትራንስፎርመር አላቸው። እንዲሁም ሌሎችን መጥቀስ ትችላላችሁ። ኦብጀክቲቭስ አት ዘ ኤንድ ኦፍ ዚስ ሴክሽን ዩ ዊል ቢ ኤብል ቱ። እንግዲህ ይሄን ሴክሽን ከጨረሳችሁ በኋላ የትራንስፎርመርን ወርኪንግ ፕሪንሲፕል ትራንስፎርመር እንዴት እንደሚሰራ ዲስክራይብ ማድረግ ትችላላችሁ። ዲስከስ ሃው ትራንስፎርመር ኢዝ ዩዝድ ኢን ኮመንሊ አቬይለብል ዲቫይስስ። ለምሳሌ በሞባይል ቻርጀር ውስጥ፣ በላፕቶፕ ቻርጀር ውስጥ ትራንስፎርመር እንዴት አድርጎ እንደሚያግዘን ወይ እንደሚጠቅመን ዲስከስ ታደርጋላችሁ። በደንብ ማብራራትም ትችላላችሁ ማለት ነው። እሺ በደንብ ተከታተሉኝ። ኤ ትራንስፎርመር ኢዝ አን ኤሌክትሪካል ዲቫይስ ዛት ትራንስፈርስ ኤሌክትሪካል ኢነርጂ። ምንድነው ትራንስፈር የሚያደርገው? ኤሌክትሪካል ኢነርጂ ነው። ኤሌክትሪካል ኢነርጂ ፍሮም ዋን ሰርኪዩት ቱ አናዘር፣ ከአንድ ሰርኪዩት ወደ ሌላ ሰርኪዩት ማለት ነው። ስሩ ዘ ፕሮሰስ ኦፍ ኤሌክትሮማግኔቲክ ኢንዳክሽን፣ ያለ ንክኪ ማለት ነው። በኤሌክትሮማግኔቲክ ኢንዳክሽን ኢት ኢዝ ሞስት ኮመንሊ ዩዝድ ቱ ኢንክሪዝ ወይም ስቴፕ አፕ እንለዋለን፣ ኦር ዲክሪዝ ወይም ስቴፕ ዳውን ቮልቴጅ ሌቭልስ። ትራንስፎርመር ለምን ይጠቅማል ከተባላችሁ ቮልቴጅን ከፍና ዝቅ ለማድረግ ወይም ትራንስፎርመር ኢዝ ዩዝድ ቱ ስቴፕ አፕ ኦር ስቴፕ ዳውን ቮልቴጅ ሌቭል ብላችሁ መመለስ ትችላላችሁ። ቢትዊን ሰርኪዩትስ ዊዛውት አልተሪንግ ኦር ቼንጂንግ ዘ ፍሪኩዌንሲ አይቀየርም። ፍሪኩዌንሲ አይቀየርም። እዚህ ጋር ያለው ፍሪኩዌንሲ 50 ሄርዝ ከሆነ እዚህም ስንመጣ የምናገኘው 50 ሄርዝ ነው የሚሆነው ማለት ነው። ቮልቴጁ እዚህ ጋርና እዚህ ጋር የተለያየ ሊሆን ይችላል። አሁን ወደዚህ እንምጣ። ይሄኛው ፕራይመሪ ሳይድ ይባላል። ፕራይመሪ ያው እቺ ፒፒ ያለች እዚህ ጋር እንደምታዩት ፕራይመሪ የመጀመሪያ ማለት ነው። ይሄኛው ሰከንደሪ እንለዋለን። ኤስ ቪ ምንድነው የሚያሳየን? ኢንፑት ቮልቴጁን ነው የሚያሳየን። ኢንፑት ቮልቴጅ። ይሄ ቪኤስ አውትፑት ቮልቴጅ እዚህ ጋር ያለ ሰከንደሪ ላይ ያለ ቮልቴጅ፣ ይሄ ፕራይመሪ ላይ ያለ ቮልቴጅ ማለት ነው። ኤንፒ የሚላለ ነምበር ኦፍ ተርንስ፣ ምን ያህል ጊዜ ነው ይሄ የታጠፈው የሚለውን ነው የሚያሳየን ማለት ነው። ምን ያህል ጊዜ ጠቅልለናል ሽቦውን ነው የሚያሳየን። እዚህ ጋር ብዙ ጊዜ ተጠቅልሏል። እዚህ ጋር ይሄ ሰከንደሪ ላይ ያለ ነምበር ኦፍ ተርንስ ነው። ሰከንደሪ ላይ ያለ ነምበር ኦፍ ተርንስ ኤንኤስ ነው። ፕራይመሪ ላይ ያለ ነምበር ኦፍ ተርንስ ነው ማለት ነው ይሄኛው። እሺ እንዴት እንደሚሰራ ደግሞ ልንገራችሁ። እዚህ ጋር ኤሲ ሶርስ እንሰጣለን። ልብ አድርጉ፣ ትራንስፎርመር ኤሲ ላይ ነው የሚሰራው። ኤሲ ሶርስ ዲሲ ላይ አይሰራም፣ ይቃጠላል። ኤሲ ሶርስ እንሰጣለን። ኤሲ ሶርስ በምንሰጥበት ሰዓት ከረንት በዚህ ውስጥ ምን ያደርጋል? ሰርኩሌት ያደርጋል ማለት ነው። ሰርኩሌት ያደርጋል በዚህ ውስጥ ማለት ነው። ሰርኩሌት በሚያደርግበት ሰዓት ቼንጂንግ ፍላክስ ይፈጠራል እዚህ ውስጥ እዩ። ይሄ ምንድነው? ይሄ ብረት አለ። ይሄ ብረት
ጥሩ ሁኔታ ተመርጦ የተሰራ ለዚህ ለትራንስፎርመር በሚሆን መልኩ የተዘጋጀ የብረት አይነት ነው። ሜታል ኦፍ ሺትስ አንድ ወጥ የሆነ ብረት አይደለም። ቀጫጭን ብረቶች ናቸው ወደ አንድ የሚመጡት አጣብቀን ማለት ነው ሎስ እንዳይኖር። ሶ ይሄ ከረንት በዚህ ውስጥ የሚሄደው ከረንት አይል በለው ይሄ ከረንት ማለት ነው ቼንጂንግ ነው ኤሲ ስለሆነ ማለት ነው። ሶ እዚህ ውስጥ ምን ይፈጥራል? ቫሪ የሚያደርግ ወይም ቼንጅ የሚያደርግ ፍላክስ ነው ይፈጥርልን ማለት ነው። ፍላክስ እዚህ ውስጥ ፍላክስ ኢንዲዩስ ይሆናል። ሶ ይሄ ፍላክስ ሁኔታው ምቹ ስለሆነ ይሄ በዚህ ውስጥ ለመጓዝ ሁኔታው ምቹ ስለሆነ በሆነ አቅጣጫ ይጓዛል። በዚህ ውስጥ ወይ በዚህ ጋር ሊሆን ይችላል ወይ በዚህ ጋር ማለት ነው። ከዛ ይሄ ፍላክስ ተጉዞ የት ይደርሳል? እዚህ ይመጣል። እንደምታዩት እዚህ ጋር ይመጣል። እዚህ ጋር ደግሞ ገመድ ጠምጥመን እንጠብቀዋለን ማለት ነው። ኮይል ጠምጥመን እንጠብቀዋለን እዚህ ጋር። ልክ ይሄ ፍላክስ እዚህ ሲመጣ ቼንጂን ማግኔቲክ ፍላክስ አለ እዚህ ጋር ማለት ነው። ቼንጂን ማግኔቲክ ፍላክስ እንግዲህ E is equals to change in magnetic flux over ምን change in T እዚች ጋር number of turns ትኖራለች። change in magnetic flux ካለ እና number of turn ካለን ምን እናገኛለን? induced የሆነ ቮልቴጅ እናገኛለን ማለት ነው እዚህ ጋር። ሶ እዚህ ጋር n አለን ቼንጂንግ ፍላክስ አለን። ለምን? እዚህ ጋር ያለው ከረንት ቫሪ ስለሚያደርግ ለምን? ኤሲ ስለሆነ ማለት ነው። ኤሲ ስለሆነ ክሬት የሚደረገው ፍላክስ ምንድነው? ቫሪ የሚያደርግ ነው ማለት ነው። ቫሪ የሚያደርግ ነው። ሶ ይሄ ቫሪ ስለሚያደርግ ቼንጅ አለው ማለት ነው። ፋይናል ኢኒሻል ብለን ማቀናነስ እንችላለን። ሶ ይሄ ፍላክስ እዚህ ጋር ይመጣና እዚህ ኮይል ውስጥ ከረንት ኢንዲዩስ ያደርጋል ወይም ቮልቴጅ ኢንዲዩስ ያደርጋል ማለት ነው። ኤሌክትሪካሊ አይሶሌትድ ናቸው። ይሄና ይሄ ኤሌክትሪካሊ ምንም አይነት ንክኪ የላቸውም። አሁን የዚህኛውን ነምበር ኦፍ ተርን እና የዚህኛውን ነምበር ኦፍ ተርን ተመልከቱ። እዚህ ጋር ነምበር ኦፍ ተርኑ በጣም ብዙ ነው ከዚህኛው አንፃር። ስለዚህ ቮልቴጁን ምን አደረግን? ስቴፕ አፕ አደረግን ማለት ነው። ስቴፕ አፕ አደረግን። ለምን? ነምበር ኦፍ ተርኑ ብዙ ስለሆነ። ነምበር ኦፍ ተርኑ እዚህ ጋር ያለው አነስተኛ ቢሆን ኖሮ ከዚህኛው አንፃር ስቴፕ ዳውን አደረግን ማለት ነው። ነምበር ኦፍ ተርኑ ብዙ ከሆነ ይሄ ቼንጂን ፍላክስ ምን ይሆናል? ከፍተኛ ይሆናል። ኤን ራሱ ከፍተኛ ይሆናል። ሶ ኢንዲዩስድ የሚሆነው ቮልቴጅ ፕራይመሪ ላይ ካለው የበለጠ ይሆናል ማለት ነው። የበለጠ ይሆናል። አሁን አይዲያል ትራንስፎርመርን ኮንሲደር ካደረግን ፕራይመሪ ላይ ያለው ፓወር እና ሰከንደሪ ላይ ያለው ፓወር ምን ይሆናል? እኩል ይሆናል። አይዲያል ከሆነ ምንም አይነት ሎስ ስለማይኖር ማለት ነው። ስለዚህ ፕራይመሪ ላይ ያለ ፓወር እና ሰከንደሪ ላይ ያለ ፓወር ምን እኩል ይሆናል? በምን ኬዝ? በአይዲያል ኬዝ ምንም ብክነት ከሌለ ማለት ነው። ፓወር ማለት ምን ማለት ነው? ቮልቴጅ ታይምስ ከረንት። ቮልቴጅ ታይምስ ከረንት። እንግዲህ ይሄኛው ፕራይመሪ ላይ ስለሆነ ፒፒ እንስጠው እዚህ ጋር እዚህ ኳልስቱ። ይሄኛው ሰከንደሪ ላይ ስለሆነ ደግሞ ኤስኤስ እንስጠው ማለት ነው። ከዚህ ላይ ቪፒ over VS is equals to IS over IP ይሆናል። ልብ አድርጉ። VP over VS is equals to IS over IP። ነምበር ኦፍ ተርን የሚጨምር ከሆነ ቮልቴጁ ምን ይሆናል? ከፍተኛ ይሆናል። ስለዚህ እንደዚህ ማድረግ እንችላለን። VP over VS is equals to NP over NS ማለት እንችላለን። ለምን? ዳይሬክትሊ ነው ሪሌትድ የሚሆኑት ማለት ነው። ፕራይመሪ ላይ ያለው ነምበር ኦፍ ተርን ከፍተኛ ከሆነ ፕራይመሪ ላይ የምናገኘው ቮልቴጅ ከፍተኛ ይሆናል። ሰከንደሪ ላይ ያለው ነምበር ኦፍ ተርን ከፍተኛ ከሆነ ሰከንደሪ ላይ የምናገኘው ቮልቴጅ ከፍተኛ ይሆናል። እኩል ይሆናል እንበል እዚህ ጋር እኩል ይሆናል። እንግዲህ ቪፒ ኦቨር ቪኤስ ከማጋ እኩል ነው? ከአይኤስ ኦቨር አይፒ ጋር። ስለዚህ እዚች ጋር እንምጣና ቺን እንጨምር። አይኤስ ኦቨር አይፒ ልብ አድርጉ። ቪፒ ኤንፒ፣ ቪኤስ አይኤስ፣ ኤንኤስ። የከረንቱ ግን ምን ይሆናል ማለት ነው? የከረንቱ ግን የተገላቢጦሽ ነው የሚሆነው። ለምንድን ነው? ሁለቱም የሚጨምር ከሆነ ፓወሩ ምን አይሆንልንም ማለት ነው? ተመሳሳይ አይሆንልንም። ይሄንን አስታውሱ። ከረንትን ከነምበር ኦፍ ተርን ጋር የምናገናኝ ከሆነ ይሄ ሰከንደሪ ከሆነ ይሄ ፕራይመሪ ይሆናል። ፕራይመሪ ሰከንደሪ ይሆናል ማለት ነው። ፒፒ ኤስኤስ ይሄንን አስታውሱ።
ስቴፕ አፕ ትራንስፎርመር እንግዲህ ስሙ ራሱ ይናገራል። ስቴፕ አፕ ከፍ የሚያደርግ ማለት ነው። ኮንቨርትስ ዘ ሎው ፕራይመሪ ቮልቴጅ ፕራይመሪ ላይ ያለው ቮልቴጅ ምንድነው? ሎው ነው ማለት ነው። ቱ ኤ ሃይ ሰከንደሪ ቮልቴጅ ሰከንደሪ ላይ ያለው ቮልቴጅ ምን ይሆናል? ከፍተኛ ይሆናል ማለት ነው። ኤንድ ስቴፕስ አፕ ዘ ኢንፑት ቮልቴጅ እንግዲህ ይሄን ተመልከቱ። ይሄ ፕራይመሪ ላይ ያለ ቮልቴጅ ነው። ይሄ ደግሞ ሰከንደሪ ላይ ያለ ቮልቴጅ ነው። ነምበር ኦፍ ተርኑን እዩት፣ አነስተኛ ነው። እዚህ ጋር ደግሞ ነምበር ኦፍ ተርኑን እዩት፣ በጣም ብዙ ነው። ስለዚህ ይሄ ትራንስፎርመር ምን አይነት ትራንስፎርመር ነው ማለት እንችላለን? ስቴፕ አፕ ትራንስፎርመር ነው ማለት እንችላለን። ወደዚህኛው ስንመጣ ይሄኛው ፕራይመሪ ቮልቴጅ ነው፣ ይሄኛው ደግሞ ሰከንደሪ ቮልቴጅ ነው። ሶ ነምበር ኦፍ ተርኑ እዩት፣ እዚህ ጋር በጣም ብዙ ነው። ይሄኛው አነስተኛ ነው። ሶ ይሄ ምንድነው? ስቴፕ ዳውን ትራንስፎርመር ነው ማለት ነው። ስቴፕ ዳውን ትራንስፎርመር A transformer is simply a pair of coils wound on the same core. ይሄ ኮር ይባላል። ኮይል እዚህና እዚህ ምን ይደረጋል? ይጠቀለላል ማለት ነው። አንድ በዚህ በኩል አንድ በዚህ በኩል። ልብ አድርጉ፣ ኢንፑቱ ምንድነው? ኤሲ ነው። The core is often shaped as a square loop as shown in figure 4.14. ይሄ ኮሩ ነው፣ እንደምታዩት ስኩዌር ነው የሚመስለው። with primary and secondary coils wound on opposite sides. እንግዲህ ፕራይመሪ ሳይድ ይሄ ነው፣ ሰከንደሪ ሳይድ ይሄ ነው። ኦፖዚት ላይ ነው ያሉት፣ አያችሁ? ኦፖዚት ላይ። the construction of a transformer allows the magnetic flux generated by a current changing in one coil to induce a current in the neighboring coil. ሶ ይሄ ኮንስትራክሽኑ ማለት ነው። ይሄ ኮንስትራክሽኑ በምን አይነት መልኩ ነው? እዚህ ያለው ፍላክስ በዚህ ውስጥ ከረንት የሚሄድ ከሆነ ፍላክስ ምን ይሆናል? እዚህ ውስጥ ኢንዲዩስ ይሆናል። ይሄ ፍላክስ ተጉዞ እዚህ እንዲደርስ ምቹ ሁኔታን በሚፈጥር መልኩ ኮንስትራክት የተደረገ ነው ማለት ነው። ምኑ? ትራንስፎርመሩ። The operating principle of a transformer is based on electromagnetic induction. በኤሌክትሮማግኔቲክ ኢንዳክሽን ላይ ዲፔንድ የሆነ ነው ወይም ቤዝድ የሆነ ነው ማለት ነው። the current from the electrical supply that is connected to the primary coil is an alternating current. ተነጋግረናል። እዚህ ጋር ኤሲ ነው ኮኔክት የምናደርገው ፕራይመሪ ላይ ማለት ነው። an alternating current is a current whose magnitude and direction varies or change continuously at a certain frequency. ኤሲ ከሆነ እንደዚህ ነው፣ ቫሪ ያደርጋል፣ ይጨምራል፣ ከፍታ ማክሲመም ላይ ይደርሳል፣ ይወርዳል፣ ዜሮ፣ ከዛ ሚኒመም ታች ይመጣል ዊዝ ታይም ማለት ነው። ይሄውን ቫሪ ያደርጋል፣ አያችሁ? ቫሪ ያደርጋል ከረንቱ ማለት ነው። ሶ ይሄን ከረንት እንደ ኢንፑት ብንሰጠው ማለት ነው ቼንጂንግ ከረንት ነው ኮንቲኒየስሊ አት ሰርቴን ፍሪኩዌንሲ ማለት ነው። የሚፈጥረው ፍላክስ ወይ ማግኔቲክ ፊልድ እንደዛው ቫሪ የሚያደርግ ነው የሚሆነው ማለት ነው። ቫሪ የሚያደርግ ማግኔቲክ ፍላክስ ነው የሚፈጥረው ማለት ነው። ይሄ ቫሪ የሚያደርግ ማግኔቲክ ፍላክስ ተጉዞ የት ይመጣል? እዚህ ይመጣል ማለት ነው። ይሄ ቫሪ የሚያደርግ ማግኔቲክ ፍላክስ በዚህ ውስጥ በሚያልፍበት ሰዓት እዚህ ውስጥ ምን ኢንዲዩስ ያደርጋል? ወይ ቮልቴጅ ኦር ደግሞ ከረንት ኢንዲዩስ ይሆናል። ምክንያቱም ከፋራዳይስ ሎ ምን እናውቃለን? ኤሌክትሮሞቲቭ ፎርስ ኢዝ ኢኳልስ ቱ ኤን ታይምስ ቼንጅ ኢን ፍላክስ ማግኔቲክ ፍላክስ ኦቨር ምን ቼንጅ ኢን ቲ። ሶ ይሄ ቫሪ የሚያደርግ ከሆነ ነምበር ኦፍ ተርኑን እናውቃለን። ቮልቴጅ እዚህ ውስጥ ምን ይሆናል ማለት ነው? ኢንዲዩስ ይሆናል ማለት ነው። ቮልቴጅ ኢንዲዩስ ከሆነ ደግሞ ከረንት ፍሎ ስለሚያደርግ አምፖል ኮኔክት ብናደርግ አውትፑት ላይ ምን ያደርግልናል ማለት ነው? ያበራልናል ማለት ነው። The alternating current produces a flux or magnetic field lines which links the primary and the secondary coils. እንግዲህ እንደነገርኳችሁ ነው። እዚህ ጋር የነበረው አሁን ፕራይመሪ ላይ ያለው አልተርኔቲንግ ከረንት ምን ፕሮዲዩስ ያደርጋል? ፍላክስ ወይም ማግኔቲክ ፊልድ ፕሮዲዩስ ያደርጋል። ከዛ ሰከንደሪ ላይ ይመጣና ሊንክ ያደርጋል ማለት ነው። በዚህ ውስጥ ተጉዞ ሰከንደሪ ላይ ይመጣና ሊንክ ያደርጋል ማለት ነው። the magnetic flux varies in magnitude and direction. ማግኔቲክ ፍላክሱ በማግኒቲዩድም በዳይሬክሽንም ቫሪ ያደርጋል። ለምን? ቫሪ ከሚያደርግ ከረንት ስላፈጠር ነው ማለት ነው። ቫሪ ከሚያደርግ ወይም ከኤሲ ሶርስ ላይ ስላገኘ ነው እንደዛው ማግኒቲዩዱና ዳይሬክሽኑ ቫሪ ያደርጋል ማለት ነው። ዲሲ ብንሰጥ ኖሮ እዚህ ጋር እንደ ሶርስ ዲሲ ብንሰጥ ኖሮ ማለት ነው
በማግኒቲዩድና በዳይሬክሽን ቫሪ የሚያደርግ ማግኔቲክ ፍላክስ ማግኘት አንችልም። ኮንስታንት የሆነ ለምሳሌ ይሄ ምን ማለት ነው? ዲሲ ማለት 5 ቮልት ከሆነ በቃ 5 ቮልት ነው፣ ቫሪ አያደርግም ማለት ነው። ሶ ይሄ የሚፈጥርልን ፍላክስ ኮንስታንት የሆነ ፍላክስ ነው። ኮንስታንት ፍላክስ ከሆነ ደግሞ እዚህ ጋር መጥቶ ምን መፍጠር አይችልም? ቮልቴጅ ኢንዲዩስ ማድረግ አይችልም። ምክንያቱም E is equals to electromotive force is equals to n times change in flux over change in T። ኮንስታንት ከሆነ ዲሲ ከሆነ ይሄ ቼንጅ ምን ይሆናል? ይሄ ቼንጅ ፋይናል ማይነስ ኢኒሻል ተመሳሳይ ስለሆነ ዜሮ ይሆናል። ይሄ ዜሮ ከሆነ ደግሞ ኤሌክትሮሞቲቭ ፎርሱ ምን ይሆናል? 0 ቮልት ይሆናል ማለት ነው። ሶ ምንም አይነት ቮልት እዚህ ጋር ኢንዲዩስ አይሆንም ማለት ነው። እሺ ተመልከቱ፣ እዚህ ጋር እንግዲህ ያው አውርተናል ኦልሬዲ። ፕራይመሪ ዋይንዲንግ ዩ ነምበር ኦፍ ተርኑ አነስተኛ ነው። ሰከንደሪ ላይ ያለውን ዋይንዲንግ ዩት ብዙ ነው ነምበር ኦፍ ተርኑ። ስለዚህ ይሄ ምን ይሆናል? ስቴፕ አፕ ትራንስፎርመር ይሆናል። እዚህ ጋር ፕራይመሪ ላይ ያለውን ዋይንዲንግ ዩ በጣም ብዙ ነው። ሰከንደሪ ላይ ያለውን ዋይንዲንግ ዩ አነስተኛ ነው። ስለዚህ ይሄ ስቴፕ ዳውን ትራንስፎርመር ይሆናል ማለት ነው። እዚህ ጋር ቪ ለምሳሌ 5 ቮልት ከሆነ ፕራይመሪ ላይ ያለው ማለት ነው። ሰከንደሪ ላይ ስንመጣ የምናገኘው ምን ሊሆን ይችላል ማለት ነው? 50 ቮልት ሊሆን ይችላል። ለምን ሰከንደሪ ላይ ስንመጣ ይሄ ሰከንደሪ ነው። እዚህ ጋር ስንመጣ 50 ቮልት ሊሆን ይችላል። ለምን ስቴፕ አፕ ትራንስፎርመር ነው። እንዴት አወቅን? ይሄው ዋይንዲንጉን ይዩት። ሁለተኛ ላይ ያለው ዋይንዲንግ በጣም ብዙ ስለሆነ እዚህ ጋር ስንመጣ ይሄ 50 ቮልት ሊሆን ይችላል ፕራይመሪ ላይ ያለው ማለት ነው። ሰከንደሪ ላይ ስንመጣ 5 ቮልት ሊሆን ይችላል። ምሳሌ ነው እየወሰድኩ ያለሁት። ምን አድርጓል? ስቴፕ ዳውን አድርጎታል ማለት ነው። ስቴፕ ዳውን አሳንሶታል። ይሄኛው ስቴፕ አፕ ቮልቴጁን ይሄ ለምንድን ነው 50 ቮልት የሆነው? ለምሳሌ ነው ነምበር ኦፍ ተርኑ ከሰከንደሪው ስለሚበልጥ ማለት ነው። ስለሚበልጥ ይሄኛው ደግሞ ስለሚያንስ ቮልቴጁ አነስተኛ ይሆናል። ሶ ስቴፕ አፕ ትራንስፎርመር ይሄንን ይመስላል። ቮልቴጁን ከፍ ያደርግልናል። ስቴፕ ዳውን ትራንስፎርመር ደግሞ ቮልቴጁን ምን ያደርግልናል? ዝቅ ያደርግልናል ማለት ነው። እዚህ ጋር ሐሳብ ለመጨመር ያክል ስለ ከረንቱ እናውራ እስኪ። አይ ፕራይመሪ እና አይ ሰከንደሪ። እዚህ ጋር ያለው ከረንት ከፍተኛ ይሆናል። እዚህ ጋር ያለው ከረንት ዝቅተኛ ይሆናል። ለምን? ቮልቴጁ ምን ሆነ? ስቴፕ አፕ። ቮልቴጁ ከፕራይመሪ ወደ ሰከንደሪ ስቴፕ አፕ ከሆነ ከረንቱ ምን ይሆናል? ያንሳል ማለት ነው። ለምን? ፓወሩ ፕራይመሪ ላይ ያለው ፓወር እና ሰከንደሪ ላይ ያለው ፓወር ምን እንዲሆን? እኩል እንዲሆን አይዲያል ኬዝ አስበን ማለት ነው። እነዚህ ሁለቱን ስናበዛ ቪፒ እና አይፒን ቪኤስን እና አይኤስን ስናበዛ ተመሳሳይ ማግኘት አለብን። ተመሳሳይ ፓወር ማለት ነው። ስለዚህ እቺ 5 ቮልት ስለሆነች ከረንቱ ከፍተኛ መሆን አለበት። ይሄኛው 50 ቮልት ስለሆነ ከረንቱ አነስተኛ መሆን አለበት። ለምን? ሁለቱ ፓወር እኩል እንዲመጣ ማለት ነው። እዚህ ጋርም በተመሳሳይ ትራንስፎርመርስ አር ዩዝድ ኢን ቫሪየስ ፊልድስ ላይክ ፓወር ጀነሬሽን ግሪድ ላይ፣ ዲስትሪቢዩሽን ሴክተር ላይ፣ ትራንስሚሽን ላይ እንዲሁም ኤሌክትሪክ ኢነርጂ ኮንሰምፕሽን ላይ እነዚህ ቦታዎች ላይ እንጠቀማቸዋለን ማለት ነው። እስኪ እዚች ጋር የሆነች ነገር ልበል። እዚህ ትራንስሚሽን ላይ ስንመጣ ኤሌክትሪክን ወይም ቮልቴጅን ከሆነ ቦታ ወደ ሆነ ቦታ ነው የምንወስደው። ለምሳሌ ከአዲስ አበባ ወደ ሆነ ቦታ ወይ ከሆነ ቦታ ወደ አዲስ አበባ ማለት ነው። ሶ ያኔ ምንድነው የምናደርገው? ስቴፕ አፕ አርገን ነው የምናጓጉዘው። ስቴፕ አፕ ትራንስፎርመር ተጠቅመን። ለምን? ስቴፕ አፕ የሚሆን ከሆነ ቮልቴጁ ከፍተኛ ይሆናል፣ ከረንቱ ደግሞ አነስተኛ ይሆናል። ይሄን ለምንድን ነው የምናደርገው? ፒ ሎስ ኢዝ ኢኳልስ ቱ አይ ስኩዌርድ አር። ፓወር ሎስን ካልኩሌት ለማድረግ ይሄንን ነው የምንጠቀመው፣ አይ ስኩዌር አር። ስለዚህ በተቻለን መጠን ከረንቱን አነስተኛ ማድረግ አለብን። ከረንቱን አነስተኛ የምናደርገው ደግሞ ስቴፕ አፕ በማድረግ ያ ማለት ቮልቴጁ ከፍተኛ ከሆነ ከረንቱ ምን መሆን አለበት? አነስተኛ። ለምን? ፓወሩ ኮንስታንት ስለሆነ፣ ፓወሩ ፊክስድ ስለሆነ ማለት ነው። ስለዚህ ትራንስሚሽን ላይን ላይ የምንጠቀመው ስቴፕ አፕ ትራንስፎርመር ነው። ይሄንን አስታውሱ። ዘ ፕራይመሪ ኤንድ ሰከንደሪ ዋይንዲንግስ አር ኤሌክትሪካሊ አይሶሌትድ። እዩ፣ ይሄ ፕራይመሪ ነው፣ ይሄኛው ሰከንደሪ ነው። ኤሌክትሪካሊ ምንም አይነት ንክኪ የላቸውም። ይሄ ገመድና ይሄ ገመድ ምንም አይነት ንክኪ የላቸውም። ይሄም ራሱን ችሎ ነው ያለው እዚህ ጋር፣ ይሄም ራሱን ችሎ ነው። ሶ ኤሌክትሪካሊ ምንድናቸው? አይሶሌትድ ናቸው፣ አይነካኩም ማለት ነው። ነገር ግን ማግኔቲካሊ ምንድናቸው? ሊንክድ ናቸው። ማግኔቲካሊ ግን ይገናኛሉ። ለምን? ፍላክሱ በዚህ ውስጥ ተጉዞ
ፍላክሱ በዚህ ውስጥ ተጉዞ የት ስለሚመጣ እዚህ ከዛ ዞሮ ይመጣል ማለት ነው። ማግኔቲካሊ በዚህ መልኩ ተያይዘው ነው ያሉት ማለት ነው። ስሩ ዘ ኮመን ኮር ያው ይሄ ኮር ስለሚባል ማለት ነው allowing electrical power to be transferred from one coil to the other። እንግዲህ ኤሌክትሪካል ፓወሩን ፓወር ፕራይመሪ ላይ እዚህ ፓወር ሰከንደሪ እንበል። ሶ ይሄ ፓወር ከፕራይመሪ ወደ ሰከንደሪ እንዲሄድ በዚህ መልኩ እንጠቀማለን ማለት ነው። እዩ ኤሌክትሪካሊ ምንም አይነት ግንኙነት የላቸውም። ማግኔቲካሊ ግን ምንድናቸው? ሊንክድ ናቸው። ማግኔቲካሊ ሊንክድ መሆናቸው ፓወር ከፕራይመሪ ወደ ሰከንደሪ ትራንስፈር እንዲሆን ያግዛል ማለት ነው። The difference in voltage between the primary and the secondary winding is achieved by changing the number of coil turns in the primary winding NP የምንለው ማለት ነው compared to the number of coils, the number of turns in the secondary winding። አሁን እንግዲህ የቮልቴጅ ልዩነት የምንፈጥረው NP እና NS ምን በማድረግ ነው ማለት ነው? አንደኛውን ከፍ አንደኛውን ዝቅ በማድረግ ነው። አንደኛውን ከፍ አንደኛውን ዝቅ እንግዲህ ተነጋግረናል ኦልሬዲ። ይሄንን እዚህ ጋር ያለ ነምበር ኦፍ ተርን ለምሳሌ 50 ቢሆን እዚህ ጋር ያለ ነምበር ኦፍ ተርን ደግሞ 100 ቢሆን ቮልቴጁ ሰከንደሪ ላይ ያለው ከፕራይመሪው ምን ይሆናል? ከፍተኛ ይሆናል ማለት ነው። አያችሁ ቮልቴጅ ዲፈረንስ ፈጠርን ማለት ነው። ወይም ደግሞ ሰከንደሪ ላይ ፕራይመሪ ላይ ያለው ነምበር ኦፍ ተርን 200 ቢሆን NS ማለት ነው እና NP እና NS እዚህ ጋር ደግሞ ስንመጣ ይሄ 100 ቢሆን የትኛው ይበልጣል? ይሄ ይበልጣል። ሶ ፕራይመሪ ላይ ያለው ቮልቴጅ ሰከንደሪ ላይ ካለው ቮልቴጅ ይበልጣል ማለት ነው። አያችሁ ምን ፈጠርን? ቮልቴጅ ዲፈረንስ ፈጠርን ማለት ነው። ስለዚህ ቮልቴጅ ዲፈረንስ ምን ፈጥረው ነምበር ኦፍ ተርኖቹን ምን በማድረግ ነው ማለት ነው። እዚህ ጋር የጥምጥሙን ይሄ የተጠመጠመውን ማለት ነው እሱን በማቀያየር ይሆናል ማለት ነው። the number of turns of the primary coil NS ማለት NP ማለት ነው ፕራይመሪ ላይ ያለ ነምበር ኦፍ ተርን ማለት ነው divided by the number of turns of the secondary coil NS so NP over NS the number of turns of the primary coil divided by the number of turns of the secondary coil is called the ratio of transformation እንለዋለን። ratio of transformation more commonly known as ትራንስፎርመርስ ተርን ሬሽዮ እንለዋለን ማለት ነው። ይሄንን ተርን ሬሽዮ እንለዋለን። ሶ እዩ እንግዲህ ከዚህ በፊት ምን ተባብለናል? VP over VS ከዚህ ጋር እኩል ነው። እንደገና ወደ ከረንት ስንመጣ ከረንት ግን በተቃራኒው ነው ወይም ሪስፕሮካል IS over IP። ይሄ ሪሌሽን በደንብ አድርጋችሁ አስታውሱ። If the ratio between the number of turns changes, the resulting voltage must also change by the same ratio። ያው ይሄን ተነጋግረናል። በተመሳሳይ ሬሾ ይሄኛው ቫሪ የሚያደርግ ከሆነ ይሄኛውም እንደዛው ቫሪ ማድረግ አለበት። the relationship between the voltage applied to the primary winding VP and the voltage produced on the secondary winding VS is given by በዚህ ይሰጣል ማለት ነው። ያው ደጋግመን አይተናል ይሄንን NP over NS is equals to VP over VS ከረንትን እንጨምርበት ካል is equals to IS over ምን IP ይሆናል ማለት ነው ከሌሎቹ ተቃራኒ። እሺ እስኪ እያንዳንዳቸውን NP and NS are number of primary NP ያው ይናገራል ስሙ NS secondary turns number of primary and secondary turns እነዚህ ማለት ናቸው። VP እና VS are primary and secondary volts respectively። ይሄኛው የፕራይመሪ ነምበር ኦፍ ተርን ነው። ይሄ የሰከንደሪ ነምበር ኦፍ ተርን ነው። ይሄስ ፕራይመሪ ቮልቴጅ ነው። ይሄኛው ሰከንደሪ ቮልቴጅ ነው ማለት ነው። ፎር ኤ ትራንስፎርመር ኦፕሬቲንግ አት ኤ ኮንስታንት AC ቮልቴጅ ኤንድ ፍሪኩዌንሲ ኢትስ ኤፊሺየንሲ ካን ቢ አስ ሃይ አስ 98%። ኤፊሺየንሲው 98% ድረስ ሊደርስ ይችላል ማለት ነው። ይሄ ማለት ምን ማለት ነው? ይሄ ማለት ይሄ ፕራይመሪ ነው ይሄኛው ሰከንደሪ ነው። ሶ አንድ ፓወር ከዚህ ተነስቶ አስ ኢንፑት ማለት ነው እዚህ አውትፑት ላይ ቢደርስ የሚባክነው 2% ብቻ ነው ማለት ነው። የሚባክነው 2% ብቻ ነው። ይሄ ደግሞ በጣም ትልቅ ኤፊሺየንሲ ነው። ዘ ኤፊሺየንሲ በዚህ ይወከላል።
በዚህ ማለት ነው of a transformer given as efficiency is equals to output power over input power ይሄ ያለን ይሄኛው ፕራይመሪ ነው ይሄኛው ሰከንደሪ ነው ሶ ፕራይመሪ ላይ ያለን ፓወር ወይም ኢንፑት ፓወር ማለት ነው ይሄን ፒ ኢን ልበለው እዚህ ሰከንደሪ ላይ ደግሞ ሰከንደሪ ፓወር ወይም ፒ አውትፑት ልበለው ፒ አውት ማለት ነው ስለዚህ ኤፊሺየንሲ is equals to አውትፑት ላይ ያለው ፒ አውት ኦቨር ፒ ኢን በፐርሰንቴጅ ለመግለጽ ታይምስ 100% እንላለን በዚህ መልኩ ካልኩሌት ይደረጋል ማለት ነው where input and output are all expressed in units of power ሁለቱም በፓወር ዩኒት ነው ሜዠር የሚገለጹት ማለት ነው ያው ተመሳሳይ ነው ዞሮ ዞሮ Example 4.4 A transformer has a primary and a secondary coil with the number of loops of 500 and 5000 respectively. እዩ እንግዲህ n primary is equals to ስንት 500 respectively ስለሚል 500 n secondary ላይ ያለን ደግሞ ስንት ነው 5000 if the input voltage input ከሆነ ያው ፕራይመሪ ላይ ያለ ማለት ነው v ፕራይመሪ 220 ቮልት ከሆነ አውትፑት ቮልቴጅ ወይም v ሰከንደሪ ማለት ነው እንግዲህ እንደምታዩት እዩ ፕራይመሪ ላይ ያለው ነምበር ኦፍ ተርን 5000 ነው 5000 ሰከንደሪ ላይ ያለው 5000 ነው ከፕራይመሪ ይበልጣል ማለት ነው ስለዚህ ሰከንደሪ ላይ የምናገኘው ቮልቴጅ እንደሚበልጥ አስቀድመን ማወቅ እንችላለን ማለት ነው እሺ ወደ ፎርሙላችን እንሂድ በአይን ይመለሳል እዩ ይሄ በ10 ሲባዛ ነው ይሄን የሰጠን ፕራይመሪ ላይ ያለው በ10 ሲባዛ ይሄን ሰጠን ስለዚህ ይሄን ዳይሬክት በ10 ብናበዛው ስንት እናገኛለን 2200 ቮልት ይሆናል በአይን ይመለሳል ያው ፕሮሲጀሩን እንከተል እሺ ns over np is equals to vs over vp ይሄ ይሆናል እንደዚህም ልትሉ ትችላላችሁ np over ns is equals to vp over vs ያው vs ን ስለምፈልግ vs ከላይ ቢሆን የተሻለ ነው በሚል ነው ክሪስ ክሮስ ብናበዛው vs is equals to ns over np ሲባዛ በምን በvp ይሆናል ማለት ነው አሁን እንተካ ns 5000 over np 500 ሲባዛ vp 220 ቮልት ማለት ነው 220 ቮልት እንግዲህ እዚህ ጋር ይሄ 20 በዚህ ይጠፋል 50 ሲካፈል ለ5 10 ሲባዛ በ220 vs is equals to 2200 ቮልት ይሆናል ማለት ነው Working principle of transformer in house appliances an alternating current changes direction periodically and typically supplies power to run household appliances and industrial equipment እንግዲህ ስለ ትራንስፎርመር ነው የምናወራው ኢንፑታችን ምንድነው AC ነው AC alternating current ማለት ነው ልክ በዚህ መልኩ ከፍ ዝቅ ዜሮ ሚኒመም ላይ ይደርሳል ቫሪ ያደርጋል ማለት ነው በሆነ ያክል ፍሪኩዌንሲ በኢትዮጵያ ኬዝ ፍሪኩዌንሲ ስንት ነው 50 ሄርዝ ነው ትራንስፎርመር ኢንቻርጀርስ እንግዲህ ተመልከቱ ከኤልፓ የምናገኘው ቮልቴጅ 220 ነው ስታንዳርዱ ማለት ነው ነገር ግን ስልካችንን ቻርጅ ለማድረግ የሚያስፈልገን ቮልቴጅ ከዚህ ያነሰ ነው ኮምፒውተራችንን ቻርጅ ከዚህ ያነሰ ነው ስለዚህ ምን መደረግ አለበት ይሄ ቮልቴጅ ስቴፕ ዳውን መደረግ አለበት ስቴፕ ዳውን ለማድረግ ደግሞ የግድ ምን ያስፈልገናል ትራንስፎርመር ያስፈልገናል ማለት ነው there are many appliances that use transformers in their circuit your phone laptop computer tablet power supplies have transformers in them ስለዚህ የስልክ ቻርጀር የላፕቶፕ የኮምፒውተር እንዲሁም ታብሌት ፓወር ሰብ እነዚህ ሁሉ ምን አላቸው ትራንስፎርመር አላቸው ማለት ነው አላማቸው ምንድነው ሴፍ ሆኖ ቻርጅ ለማድረግ ማለት ነው the step the voltage down to a safe voltage the voltage down to a safe voltage ማለት ነው ሴፍ ንብረታችንን በማይጎዳብን መልኩ ማለት ነው ለምሳሌ ስልክ ከሆነ 220 ብንሰጠው ይቃጠላል ስለዚህ እንዳይቃጠል በስነ ስርዓት በአግባቡ ወደሚሰራበት ሌቭል ያወርደዋል ማለት ነው ስቴፕ ዳውን that will not harm you to charge your device battery አላማው ምንድነው ማለት ነው ሴፍ በሆነ መልኩ
ኢኩዊፕመንቶችን ለመገልገል ነው ማለት ነው። ለምሳሌ ላፕቶፕ ቻርጅ ለማድረግ የሚያስፈልገው 30 ቮልት ቢሆን ሌት 30 ቮልት ቢሆን እና ይሄን 220 ቮልት ዳይሬክት ኮኔክት ብናደርግ ምን ይቃጠላል። ስለዚህ ምን መደረግ አለበት ማለት ነው? ቮልቴጁ ወደ ሴፍ ቮልቴጅ ዳውን መደረግ አለበት ማለት ነው። ሌላ ደግሞ ተመልከቱ። አሁን እስካሁን ያየነው ስቴፕ ዳውን የሚሆንበትን ነው። አሁን ደግሞ ስቴፕ አፕ የሚሆንበትን እንመልከት። ዩር ማይክሮዌቭ uses a step up transformer to provide a high voltage to make microwaves to cook food። እንግዲህ 220 ቮልት ነው የምናገኘው ከግድግዳችን ከሶኬቱ ማለት ነው። ይሄ ለማይክሮዌቭ በቂ አይደለም። ስለዚህ ምን ይደረጋል? ይሄ ቮልቴጅ ከፍ ማለት አለበት። ስለዚህ ስቴፕ አፕ ትራንስፎርመር እንጠቀማለን ማለት ነው። በዚህ ኬዝ a transformer in real life is commonly used circuit that can either step up the voltage of incoming current or step down the voltage of incoming current። ስለዚህ ወይ ስቴፕ አፕ ነው የሚያደርግልን ኦር ደግሞ ስቴፕ ዳውን ነው የሚያደርግልን ማለት ነው፣ እንደምንፈልገው ዲቫይስ ማለት ነው። The reason is the current in your wall outlet is at high voltage። ግድግዳ ላይ ያለው ሶኬት ሃይ ቮልቴጅ ላይ ነው ያለው። so if this voltage is not stepped down to a lower voltage ይሄ ቮልቴጅ ዝቅ የማይደረግ ከሆነ ማለት ነው it will damage the circuits in your mobile phone or laptop ማለት ነው። ምን ያደርግብናል? ዳሜጅ ያደርግብናል ማለት ነው። ስልካችንና ላፕቶፓችን ውስጥ ያሉ ሰርኪዩቶችን ዳሜጅ ያደርጋል ማለት ነው። ለምን? ከአቅማቸው በላይ የሆነ ቮልቴጅ ስለሚመጣባቸው ማለት ነው። The electronics in your mobile phone or laptops are designed to work at low voltage። ላፕቶፕ እና ስልካችን ውስጥ ያሉ ሰርኪዩቶች ሎ ቮልቴጅ ላይ እንዲሰሩ ተደርገው ነው ዲዛይን የተደረጉት ማለት ነው። compared to the electric current you get in wall outlets ማለት ነው። ግድግዳችን ላይ ካለው ኤሌክትሪክ ከረንት አንጻር ሎው ቮልቴጅ ላይ እንዲሰሩ ተደርገው ነው ዲዛይን የተደረጉት። A mobile phone charger also contains a rectifier። ሬክቲፋየር ማለት ምን ማለት ነው? ኤሲ የሆነ ቮልቴጅን ወደ ዲሲ ቮልቴጅ የሚቀይርልን ዲቫይስ ነው። ኤሲ ቮልቴጅን ወደ ዲሲ ቮልቴጅ የሚቀይርልን ዲቫይስ ነው። after stepping down the voltage እንግዲህ 220 ቮልት ነበረ። ከዛ ወደ 10 ቮልት ላወርደው ስቴፕ ዳውን አደረኩት። ስቲል ይሄ ነገር ምንድነው? ኤሲ ነው። ምክንያቱም ትራንስፎርመር የሚሰራው ኤሲ ላይ ስለሆነ ማለት ነው። ሶ ይሄንን 10 ቮልት ወደ ዲሲ መቀየር አለብኝ ለምሳሌ ማለት ነው። ወደ ዲሲ ለመቀየር ምን ተጠቀማለሁ? ሬክቲፋየር ነው የምጠቀመው ማለት ነው። after stepping down the voltage AC is converted to DC using the rectifier። ባጭሩ ሬክቲፋየር ለምን እንደሚጠቅመን AC ቮልትን ወደ DC ቮልት ለመቀየር ማለት ነው። you will learn about the working principle of rectifier in unit 5 ላይ በደንብ አድርገን እናየዋለን። ባጭሩ ግን ሬክቲፋየር AC ሲግናልን ወደ DC ሲግናል ለመቀየር ይጠቅመናል ማለት ነው። እሺ ይሄን ላፕቶፕ ቻርጀር እንመልከት። እዚህ ጋር ኤሲ ፖርት ነው። ይሄ ኤሲ ኢንፑት በዚህ ጋር ይገባል ማለት ነው። ሌት ከግድግዳ ላይ ከሆነ 220 ቮልት ማለት ነው። ከዛ ይሄ ትራንስፎርመር ይሄንን 220 ቮልት ሌት ወደ 15 ኦር 20 ቮልት አወረደው እንበል። ስቲል ይሄ ነገር ምንድነው? ኤሲ ነው ማለት ነው። ከዚህ ስቴጅ በኋላ ሬክቲፋይ ይደረጋል። ይሄ ሬክቲፋይ ይደረግና ምን ሆኖ ይወጣል ማለት ነው? ዲሲ ሆኖ ይወጣል ማለት ነው። በዚህ ጋር ዲሲ ሆኖ ይወጣል። ይሄን የምናደርገው መች ነው? ያ ዲቫይስ የምንጠቀመው ዲቫይስ ዲሲ ኢንፑት የሚፈልግ ከሆነ ማለት ነው። ኤሲ ኢንፑት የሚፈልግ ከሆነ ቀጥታ እንሰጠዋለን ይሄንን። ዲሲ ኢንፑት የሚፈልግ ከሆነ ግን ምን መደረግ አለበት? ሬክቲፋይ መደረግ አለበት። ኤክሰርሳይዝ 4.6 A transformer has primary coil with 1200 loops። ፕራይመሪ NP 1200 and secondary coil with 1000 loops NS secondary ማለት ነው 1000 ሉፕ ነው። if the current in the primary coil is 4 ampere ተመልከቱ current የት ማለት ነው? ፕራይመሪ ላይ 4 አምፒር ከሆነ then what is the current in the secondary coil? IS ስንት ይሆናል ማለት ነው? ሶ እዩ አሁን IS over IP ተቃራኒ ነው ብያችኋለሁኝ።
ቪፒ ኦቨር ቪኤስ ኢዝ ኢኳልስ ቱ ኤንፒ ኦቨር ምን ኤንኤስ ይሆናል ማለት ነው። ኤንኤስ ይሄ ይሆናል። ከዚህ ላይ እንግዲህ እነዚህ ሁለቱን ነው የምናዛምደው። ሁለቱን ስናዛምድ አይኤስ ኦቨር አይፒ እኩል ይሆናል ኤንፒ ኦቨር ኤንኤስ ይሆናል ማለት ነው። ሪሶልቭ እያደረግን ያለ ነው ለአይኤስ ስለሆነ ክሪስ ክሮስ ብናበዛው አይኤስ ኢዝ ኢኳልስ ቱ ኤንፒ ኦቨር ኤንኤስ ታይምስ ምን አይፒ ይሆናል ማለት ነው። አይፒ እሺ አይኤስ ኢዝ ኢኳልስ ቱ ኤንፒ 1200 ኦቨር ኤንኤስ 1000 ሲባዛ አይፒ ስንት ነው? 4 አምፒር ታይምስ 4 ይሄ እኩል ይሆናል ሁለቱ 0 በዚህ 2 0 ይጠፋል። 12 ሲባዛ በ4 48 ነው። ኦቨር ስንት? ኦቨር 10 ይሄ እኩል ይሆናል 4.8 አምፒር ይሆናል ማለት ነው። ሶ ሰከንደሪ ላይ የሚኖረን ከረንት 4.8 አምፒር ይሆናል። ሁለተኛ ጥያቄ ካልኩሌት ዘ ተርን ሬሾ ቱ ስቴፕ 110 ቮልት ኤሲ ዳውን ቱ 20 ቮልት ኤሲ። እንግዲህ ተርን ሬሾ ኤንፒ ኦቨር ኤንኤስ ነው ተባብለናል። ይሄ እኩል ይሆናል ቪፒ ኦቨር ቪኤስ ይሆናል። እንግዲህ ይሄኛው ምንድን ነው? ይሄኛው ቪ ፕራይመሪ ነው፣ ይሄኛውስ ቪ ሰከንደሪ ነው ማለት ነው። ምክንያቱም ካልኩሌት ዘ ተርን ሬሾ ቱ ስቴፕ ይሄንን ማለት ነው ዳውን ቱ 20 ቮልት ይሄኛው አውትፑት ነው፣ ይሄኛው ኢንፑት ነው ማለት ነው። ስለዚህ ይሄ እኩል ይሆናል ቪፒ 110 ነው ኦቨር ቪኤስስ 20 ሶ ይሄንን በዚህ እናቃለው ኤንፒ ኦቨር ኤንኤስ እኩል ይሆናል 11 ሁለተኛ ወይም 5.5 ይሆናል ማለት ነው። ሶስተኛ ጥያቄ why does a transformer cannot raise or lower the voltage of a DC supply? እንግዲህ እዩ ከፋራዳይስ ሎ ላይ ምን እናቃለን? induced EMF is equals to minus n change in magnetic flux over change in T ይሄ አለ ማለት ነው። ይሄ ቼንጅ የሚያደርገው አሁን ዲሲ እንጠቀም ካል ዲሲ ሰፕላይ ከተጠቀምን የምናገኘው ፍላክስ ኮንስታንት ነው ማለት ነው። ያ ማለት ፋይናሉና ኢኒሻሉ እኩል ናቸው። ስለዚህ በዚህ ኬዝ ቼንጅ ኢን ማግኔቲክ ፍላክሱ ምን ይሆናል ማለት ነው? ዜሮ ይሆናል ማለት ነው። ስለዚህ ይሄ ዜሮ የሚሆን ከሆነ ኢንዲዩስድ የሚሆነው ቮልቴጅ ምን ይሆናል? ዜሮ ነው የሚሆነው ማለት ነው። 0 ቮልት ይሆናል። ምክንያቱም ትራንስፎርመር የሚሰራው በኤሌክትሮማግኔቲክ ኢንዳክሽን ነው። ከዚህኛው ከፕራይመሪ ወደ ሰከንደሪ ለመሄድ ቫሪ ወይም ቼንጅ የሚያደርግ ማግኔቲክ ፊልድ ወይም ፍላክስ መኖር አለበት። ዲሲ ሰፕላይ ከተጠቀምን ግን የምናገኘው ፍላክስ ኮንስታንት የሆነ ፍላክስ ነው። በዚህ ምክንያት ምን መሆን አይችልም ማለት ነው። ቮልቴጁን ሬይዝ ሊያደርግልን ወይም ሎወር ሊያደርግልን አይችልም ማለት ነው። ዲሲ ኮንቲኒየስሊ ከተጠቀምን ይቃጠላል።